ሮማን አቤት ፍቅር ውስጥ የለችም እንዴ? አረ ነበረች ቆይት ሄደች። እንጃ እስቲ ሂጂ ቁልፉን ይዘሽ ነው። ቁልፉ በር ላይ አንቺ ስለማትፈልጊ ነው እንጂ እኮ ሁሉ ጊዜ አጠገብሽ መሆን ነው የምፈልገው። ሳልፈልግ ቀርቼ እኮ አይደለም ሩታ፣ ያው ያንቺ ስሜት እንዳልጎዳው ብዬ ነው። ግን ሰማኛል፣ ድጋሚ ይሄን ነገር እንዳትደግሙ። እኔ ለራሴ በስራ ቢዚ ነኝ፣ ምንም አውቀው ነገር የለም። እርግጠኛ ነሽ? ጓደኛዬ ታካሚን በጣም ወዷታል እና ትናፍቀዋለች፣ ሊያወራት ይፈልጋል። ነገር ፈልግምሽ፣ ስማ እቀየርብሃለሁ። እናቴን አሁን ሁሉ ልቀቃት። ሄሎ ፈለግሽ? ምን ላርግልሽ? ዛሬ ትምህርት ቤት መሄድ አለብኝ። ማዘሯ ትኖራለች ብለን ያሰብንበት ቦታ በርሻ እንኳን ያገኘነው ገግሞ እንጂ የሆነ የሚያውቀው ነገርማ አለ። ባቡር አልተረጋጋም እንዴ? እንዴት ነው በእናት? ለሱ እኮ በጣም ከባድ ነገር። አዎ የሌለ ተረባብሽ። ቤት ነው ያለው። ዴቭ ዶክተሩን ዛሬ ላይ ለምንድን ነው ሚስቴን የምትከታተላት በማለት ለመማታት ደርሷል። ዶክተሩም ለምንድን ነው እንደምትሆነው እኔ ከአዴ ጋር ምንም አይነት ግንኙነት የለኝም በማለት ቢመልስም ነገር ግን ዴቭ ሁለተኛ አጠገቡ አባይህ አለቅም በማለት ማስፈራሪያ ሰጥቶታል። አዴ እንግዲህ ሽማግሌዎቹን እንዲሁም ደግሞ ቤተሰቦቿን ለማሳመን ወደ ገጠር ሄዳለች። የአዴ አባት ፈቃደኛ ቢሆኑም ነገር ግን የአዴ እናት አሁን ላይ እያጠራጠሩ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ላይክ ሼር በማድረግ አበረታቱኝ። በዛሬው ቪዲዮ ደግሞ ሰራተኛዋ አደይ ክፍል 175ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። እንግዲህ በባለፈው ፓርት ላይ የባቡሬን እናት አግተዋት ነበረ። ባቡሬም እንግዲህ እናቴ የት ነው ያለችው እያለ እየፈለገ ይገኛል። ያኔም ፍቅር መኝታ ቤት ገብቶ እንደተደበቀ አይተናል። ይህም ደግሞ በማለት ነበር ራሱ የገባው ፍቅርን ይዞ ለመውጣት ቢሆንም ፍቅር ግን ዛሬ ላይ ለብቻው እንዲወጣ አድርገዋለች። ፍቅር ተቀጣ መኝታ ቤት ተቆልፎባት ነበረ። ቁልፉን ግን ሮማን ጋር ነበር የተቀመጠው። ዳኒም መጥቶ ቁልፍ የት ነው ያለው በማለት ሲጠይቃት ኩሽና ነው የሚሆነው ሮማን ጋር ነው በማለት ነግራው ወደ ኩሽና ሄዶ ነበረ ከፍቶ የገባው። ቁልፉን ስትፈልገው የጠፋባትም ሮማን እንግዲህ ለእናትየዋ ትናገራለች። እናትየዋም እንግዲህ ወደዛ ክፍል ሄዳ ክፈች ብትላት ልትከፍት አልቻለችም። የፍቅር እናት ከፍቅር በር ላይ ብትሄድም ነገር ግን ሮማን እዛው ቁጭ ብላ እያዳመጠች ነበረ። ስለዚህ አሁን እንዴት መውጣት እንዳለብህ መነጋገር አለብን፣ ከዚህ መሄድ አለብህ እያለች ከቤዛ ወንድም ጋር ስታወራ እዛው ሆና እያዳመጠች ነበረ። ፍቅር ሁሉም ነገር ሰምቻለሁ በሩን ክፈቺ በማለት ስትናገራ በሩን ትከፍተዋለች። እባክሽን ሮማን ምንም ነገር እንዳትናገሪ፣ አሁን ከዚህ ቤት የሚወጣበትን ነገር እርጅኝ፣ ሁለተኛ አንድም ነገር አልናገርሽም፣ እባክሽ ውለታሽን በእጥፍ ድርብ እመልሳለሁ ብትላትም ሮማን ግን ይህን ነገር ልትተባበራ ፈቃደኛ አይደለችም። ወደ እትዬም ሄዳ ይህን ነገር ለትዬ እናገራለሁ በማለት ወደ ሳሎን ስትሄድ ቤዛ ደግሞ ወደ እነ ፍቅር ቤት መታ ስለነበረ ወይ ወንድሜን አስወጣው ወይ ገብቼ አስወጣዋለሁ እያለች ከአሹ ጋር ስትከራከር ስለነበረ በዛ ቅጽበት እንግዲህ ቤዛም ወንድሟን ይዛ በዛ ቅጽበት ወታለች። እንዴት እዚህ ትገባለህ? ምን አስበህ ነው አንተ ልጅ ግን ለምንድን ነው እዚህ መምጣት ግን የማታቆመው በማለት ብትናገረውም እሱ ግን ፍቅርን ብዬ ገና ብዙ ነገር እገባለሁ፣ ስለዚህ ምንም የሚያስጨናንቅ ነገር የለም በማለት ይነግራታል። ዶክተሩም እንግዲህ ለሊ ለመጠየቅ ወደ ለሊ ቤት ይሄዳል። ለሊ ቤት ደግሞ ሩታ ነበረች። ሩታ ያየቻት ስለነበረ በዛ መሀል ዶክተሩ ወደ ለሊ ጋር ሲመጣ ዴቭ ነበረ እንግዲህ ውጭ ላይ የጠበቀው። ዴቭም ለምንድን ነው ሚስቴን የምትከታተላት በማለት ይናገረዋል። አንተ ስለ አዴ ምን አገባህ? አዴ ቆንጆ ናት ሲለው በጥፊ ነበር እንግዲህ እየመታው። ምን ሆነ ነው? ተረጋጋ እንጂ ምን ያደረኩን ነገር አለ? የምትወዳት ከሆነ በቃ መረጋጋት አለብህ በማለት እንግዲህ ይመክረዋል።
ዶክተሩም ያው ቢያፈቅራትም ቢወዳትም ነገር ግን አሁን ላይ ስሜቱን መናገር ስለማይፈልግ እንዲሁም ደግሞ በቃ አሁን ላይ ፍቅረኛ ስላላት ተስፋ ይቆርጣል የሚል ሀሳብ ነበር ያለን። እሱ ግን አሁንም ስለሷ ማጥናትና ስለሷ ማሰብ አላቆምም። ዴቭም እንግዲህ የመጨረሻ ማስጠንቀቂያ ነው ዛሬ ላይ እየሰጠው። ወደ ሌሊ ቤት እንግዲህ ሊገባም ሲል ደግሞ ሩታ ከውስጥ ውሃ ትደፋበታለች። የዛሬው ቀን ምንድን ነው በማለት እንግዲህ ይማረራል። ወይኔ በማማሞት በማለት ይቅርታ በማለት እንግዲህ ሰፍ ብላ ይቅርታ ጠይቀዋለች። እንደገናም ሩታ ሳትደነቅጥበት አልቀረችም። ምክንያቱም በኋላ ላይ እያሰበችው ሁሉ ነበረ የተፈጠረውን ክስተት ማለት ነው። ወደ ቤትም ገብቶ ለሊን ካያት በኋላ ይወጣል። ለሊም እንግዲህ ከዛ በኋላ የት እንደሄደች ባይታወቅም ከቤት ጠፍታለች። ምናልባት የባቡሬ እናት ስለታገዙም ባቡሬ እናትን የኔ አክስት ናት ያሳሰረችው በማለት ወይ ወደ አክስቷ ጋር ሄዳ ሊሆን ይችላል። ግን ለሊ በዛ ሰዓት የለችም። አሁን ሁሉም ስጋት ላይ ይገኛል። እንግዲህ አደይ ደግሞ ቤተሰቦቿን ለማስፈቀድ አባቷን ኔ እያለ ሲጨቀጭቃት ወደ ክፍለ ሀገር ተመልሳለች። እዛም በሄደችበት ሰዓት እንግዲህ እናቷ በመምጣቷ እጅግ ደስ ቢላትም ነገር ግን እህቷ ደስ ሊላት አልቻለም። ብርሃን አለልኝ ምግብ ተወስድለታለች። ወይኔ ነፍሴ ልትወጣ እኮ ነበር አመሰግናለሁ በማለት ቁጭ በይና እየበላን እናውጋ ቢላትም አደይ እየመጣች ነው በማለት እንግዲህ ትነግረዋለች። አደይ ወደዚህ እየመጣች ነው ደስ ይላል ቢላትም እሷ ግን ከፍቷት ነበረ። ምክንያቱም ያው የመጣችው ስለ ዴቭ ሊወራ ስለሆነ እሷ ደግሞ ዴቭን ስላፈቀረች በዛ ምክንያት እጅግ ተበሳጭታለች። የአደይም እናት እንግዲህ እንዴት ሁለት ሰው ያፈቅራል ከአንድ ቤት በማለት እጅግ ተናደዋል። ነገር ግን ዴቭ ጥፋት የለበትም እዚህ ጋር ምክንያቱም የእህቷ የብርሃን ነገር እንጂ ዴቭ እዚህ ጋር እሷን አላፈቅራትም እሷ ናት አፈቀርኩ እያለችው የነበረው። እንዲሁም ደግሞ ስናየውም ሲያሳዩኝም የነበረው የብርሃንን ፍቅር እንጂ የዴቭን ፍቅር አልነበረም። ጫኔ ማዲን እንግዲህ አይቷት ስለነበረ ልክ ቤት እንደገባች አባትሽ ይፈልጉሻል ነይ እንሂድ በማለት ይጠይቃታል። ጫኔ ወደ ቤት በመምጣት እዚህ መጥቶ ለምን ያያትም ተፈለገ የት ነው የምትሄደው የትም አትሄድም በማለት የአደይ እናት ቢናገሩም አደይ ግን ሄጄ ላወራው ችግር የለውም ማየ እመጣለሁ በማለት ተስማምታለች። አባቷም እንግዲህ እናቷ ምንም ነገር ሳትላት ቶሎ ለዛ ልጅ እንዲራት የሚል ሀሳብ ስላለው ነው። ባቡሬም የእናቱ መጥፋት እጅግ አሳስቦታል። አሁን ላይ የተበሳጨ ነው የሚገኘው። በዛ መሀል እንግዲህ ቅምጥል ትሰማለች የት እንዳለ ባቡሬ የት ነው ያለው ውሰዱኝ በማለት ወደ ባቡሬ ያለበት ጋር ይሄዳሉ። ባቡሬም የቤዛን ወንድም እናቴ የት እንዳለች አምጣ በማለት እንግዲህ እየደበደበው ነው የሚገኘው። ሲጣርጌ ሳልገለ እናቴ ያለችበትን ቦታ ተናገር በማለት እንግዲህ አፋጠው ይዘውታል። ነገር ግን እሱ የት እንዳለች ላያውቅ ይችላል። ነገር ግን ማን እንዳገታት ሁሉን ነገር ያውቃል። ይህም ደግሞ ናና ጥበቃ እንድትሆን በማለት ነበረ የተስማማው። ማለትም አጋቹ ወደ ቤዛ ወንድም በመደወል በአደይ ፍቅር የወደቀው ዶክተሩም እንግዲህ ቤዛን ጠይቆ ነበረ። እዛ አሜሪካ ያለው ወዳጄ አንድ ልጅ አፈቀረ እና የሚያችልች የእጮኛ አላት በቅርቡ ልታገባ ነው እና ምን ማድረግ ይሻላል በማለት እንግዲህ የራሱን በጓደኛው ገልብጦ ጠይቋት ነበር። አደይን አፍቅራት እንዳይሆን በማለት ነበር መልስ የሰጠችው። ግን አንቺ ስለ አደይ ውሸት ዋሽተሽኛል፣ ለምንድን ነው ዋሸሽው? ሰላም አይደላችሁም? በምን ተጣልታችሁ በማለት ጠይቋት ነበር። አልተጣላንም ደህና ነን በማለት ነው የተናገረችው። የቤት ሰራተኛ እንደሆነች ደበቀች እንዴ በማለት ትነግረዋለች። አይ ነግራኛለች፣ ነገር ግን በሰላም ነው ከዛ ቤት የወጣችው በማለት ነው የነገራት። አይ እንግዲህ ነገርኩ፣ ምክንያቱም አሁን ላይ በቃ እሷን የሚያፈቅራት ከሆነ ይጠይቃታል፣ ምናልባት እኮ እጮኛዋን ላትወደው ትችላለች በማለት ነው እንግዲህ የመለሰችለት ያማከረችው ማለት ነው። ዶክተሩም አይ ትወደዋለች በማለት ይነግራታል። ከወደደችው እንኳን ምንም ማድረግ አይችልም፣ ተስፋ መቁረጥ ነው ያለበት በማለት እንግዲህ ተስፋውን እንዲቆርጥ ቤዛ መክረዋለች። በሌላ በኩል ደግሞ እነ ባቡሬ የቤዛን ወንድም ይዘው እየጠየቁት እንዲሁም እያፋጠጡት ይገኛሉ። በዛ መሀል ቅምጥልም ትመጣለች። ቅምጥልም እንግዲህ ሂጂ አንቺ እኔ አለሁ በማለት ቢላትም እሷ ግን እንድትሄድ ፈቃደኛ አይደለችም። አብሬ ነው የምሆነው በማለት
ለባቡሬ ትነግረዋለች። በዛ መሀል ነበር እንግዲህ የባቡሬ ስልክ የጮኸው። ያንም ደግሞ ሩታ ነበረች። ለሊ ከቤት ወጣ ሄዳለች የሚል ዜና ነበረ። ያን በሰማ ሰዓት እንግዲህ ጠብቂው የትም እንዳይሄድ በማለት እሱ ለሊን ፍለጋ ሄዷል። ለሊን ስጠንና እናትክን ውሰድ ቢባል ያው ባቡሬ አልቻልም፣ ሁለቱንም አታገኛቸውም በማለት ነው እንግዲህ የተናገረው። ይህም ያው አክስቷ ናት ማለት ነው። በቀጣይ ቪዲዮ ደግሞ እንደሚከሰት እስኪ ተከታትለን የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።